በምረቃው ላይ የተገኙት የዕለቱ ክቡር እንግዳና የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ እንደተናገሩት ዲላን ጨምሮ በክልሉ የብልጽግና ተምሳሌት እንዲሆኑ የሪጂዮ ፖሊስ ከተሞችን በማቋቋም በተሰራው ስራ ለውጦች እየታዩ ናቸው። ዲላ የብልጽግና ተምሳሌት እንድትሆን የሪጂዮ ፖሊስ ከተማ በመሆን ተጠሪነቱ ለክልል እንዲሆን ሶስቱንም ከተሞች ስንወስን ዛሬ የምናየው ውጤቶች በተለይ ተጨማሪ የአመራር እርከን ቢጨመር ከጌዲኦ ዞን ጋር በመናበብ በመቀናጀት ዲላን ለመቀየር ሶዶን ለመቀየር አርባ ምንጭን ለመቀየር እድል ይፈጥራል ብለን በአዋጅ አቋቁመን ሶስቱም ከተሞች እያሳዩ ያለ ለውጥ እጅግ በጣም ድንቅ የሚባሉ ለውጦች እያስመዘገቡ ይገኛሉ። ከጠባቂነት በመላቀቅ መንግስትንና ህዝብን የሚያለያዩ የአገልግሎት አሰጣጥ ችግሮችን ለመፍታት የመሶብ አንድ ማዕከልን ጨምሮ የተመረቁ ፕሮጀክቶች የሚያስመሰግኑ ናቸው ብለዋል። እንደ ሀገር ኢኒሼቲቭ በክቡር ጠቅላይ ሚኒስትራችን ተቀርጾ ገቢራዊ እንዲሆን በተቀመጠው አቅጣጫ ፈጥኖ እስከ ወረዳ ማዕከል ድረስ ይህንን አገልግሎት መስጫ ማዕከላትን ለማደራጀት በተስማማነው ስምምነት የዲላ ከተማ አስተዳደር በዚህ በአማረ ህንፃ አገልግሎቶችን ሰብሰብ አድርጎ በተለይ ለተለያዩ ችግሮች ተጋላጭ የሆነ የመሬት አስተዳደርን ጨምሮ እጅግ በጣም የከተማ ነዋሪ የሚማረር የሚቸገር መንግስትን የሚኮንን መንግስትና ህዝብን የሚያለያይን በአንድ ማዕከል ላይ በጥራት በፍጥነት ለመስጠት የሚያስችል ማዕከል አደራጅቶ ዛሬ እውን ማድረጉ ትምህርት ሊወሰድ የሚችል ተግባር ስለፈጸማችሁ በድጋሚ አመሰግናችኋለሁ። ፕሮጀክቶቹ ዲላን የስም ብቻ ሳይሆን የተግባር አድርጓል ያሉት ርዕሰ መስተዳድሩ የአሁኑ ጅማሮ የበለጠ ስንቅ ሊሆናቸው ያስፈልጋል ብለው የውስጥ ሰላምን ይበልጥ ማጠናከርም እንደሚያስፈልግ አሳስበዋል። ላረጋግጥላችሁ የምፈልገው አንድ ትልቅ አንቆና አስሮ የያዘን የጠባቂነት ባህል ቀይሯል። ዲላ ከተማ ግማሽ ቢሊዮን ብር አውጥቶ የሰራቸው ስራዎች የበጀቱ ምንጭ የከተማው አስተዳደር ህዝቡን አስተባብሮ እንደሆነ ቅድም ሲቀርብ ሰምተናል። የክልሉ መንግስት አንድ ብር አልመደበለትም። ስራዎቹ የኔ ነው የሚል ባለቤት መፍጠር በመቻላቸው ዲላ ሻላይቱ ዲላ የስም ብቻ ሳይሆን የተግባር ማሳያ እንድትሆን አድርጋቸዋል።